ስነስርዓትሽ ነው ያልሽ። ሲጀመር አንቺ በእጅሽ ምትነኪኝ ሰው አይደለሁም። ታይ እንጂ ትመለሳለህ አትመለስም? አንተ ወደ አይምሮ ትመለሳለህ አትመለስም? አሁን እኔ የምልህን ነገር ጋሽዬ ነገሮችን የማስተካከል አላማ ካላቸው አሁን ላይ ማድረግ ያለባቸው አንድና አንድ ብቸኛ ነገር ሄርሜላን ፊት ለፊት አግኝተው ለምን ትዳራቸውን በዚህ ልክ እንደምትበጠብጥና ለምን በእነሱ ህይወት መሀል መግባት እንደፈለገች ቢያናግሯት የተሻለ ነው የሚል እሳቤ ያለኝ። አሁን ላይ አብርሃምም እንደምታዩት ነው ግግም ብሏል። ያው የቀመሰውን ቀምሶ መስሚያውን ጥጥ አድርጓል ማለት ነው። ሩታም በዛ በኩል የተፈጠረውን ነገር ካየች በኋላ በጣም እልህ ይዟታል። ድጋሚ ነገሮችን አሁን እነዚህን ሁለት ሰዎች አገናኝቶ አነጋግሮ ማስተካከል ከባድ እንደሆነ ነው የሚሰማኝና ስለዚህ እዚህ ጉዳይ ውስጥ ለመግባት ጋሽዬ በጣም አርፍደው በጣም ብዙ ነገሮች ሚስ ከሆኑ በኋላ ነው የገቡት። ግን አንድ እንደ መጨረሻ እድል ይሄንን ነገር ለማስተካከል ሄርሜላን ፊት ለፊት አግኝተው ምን እንደምትፈልግ እቺ ልጅ መጠየቅ አለባት። በቃ ባለትዳር ነው፣ የልጅ አባት ነው፣ ፍቅር ገለመሌ ምናምን እያለች ልትጨማለቅ የምትችልበት ምክንያት እንደሌለና የልጆቹን የትዳር ህይወት መበጥበጥ እንደሌለባት ፊት ለፊት አግኝተው ቢያናገሯት የተሻለ ነው የሚል እሳቤ ያለ። ሌሎች ሰዎች ከሚያናገሯት ይልቅ እቺ ልጅ ጋሽዬ ቢያናግሯት ቢያንስ እስኪ ምን አይነት ፊሊንግ እንዳላት ቢያንስ ለማወቅ ይቻላል የሚል እሳቤ ያለኝና መደረግ ያለበት ነገር ይሄ ነው ብዬ አስባለሁ። ከዛ ውጪ አብርሽ ወረቀቱን አምጡልኝ ምንድነው ወረቀቱ የት አለ እያለ ነው ማለት ነው። በጣም ለመፈረም ከመቸኮሉ የተነሳ ማለት ነውና ይሄ ልጅ ፍጹም አሁን ላይ በቃ ሌላ ነገር ማለት ነው ሌላ ነገር ለምዶ ከተመለሰ በኋላ ከሩታ ጋር የመሆን ምንም አይነት ፍላጎት እንደሌለው ግልጽ አድርጓል። ትላንትናም ሁላችሁም እንደተመለከታችሁት ለአባትየውም ለእህትየውም ለሌሎች ጓደኞቹም ጭምር በቃ እሱ ውሳኔው ግልጽና ግልጽ ከሩታ ጋር መቀጠል እንደማይፈልግ ሲናገር ሁላችሁም ሰምታችኋልና አሁን ላይ አብርሃምን ሩታን እያሉ ማናገር ጊዜ ከማባከን ውጪ ሌላ ነገር ይኖራል የሚል እሳቤ ስለሌለኝ አሁን ላይ ብቸኛ ማናገር ካለባችሁ ማናገር፣ ማሳሰር ካለባችሁ ማሳሰር፣ ሌላም ነገር ማድረግ ካለባችሁ ሌላም ነገር ማድረግ የምትችሉት ሄርሜላን ነው ማለት ነው። ምክንያቱም ይሄ ትዳር እዚህ ደረጃ ላይ እንዲደርስ ሄርሜላና በተለይ አቤልና ብሩክ የዚህ ቀንደኛ ተባባሪ ስለሆኑ እኔ ጋሽዬ እነዚህን ሶስት ሰዎች ወይ በህግ ወይ በንግግር ወይ አሊያም በሌላም መንገድ ቢሆን ፊት ለፊት አግኝተው ማስተካከል የሚችሉት ነገር ካለ ከነሱ ጋር ቢያንስ የሆኑ ነገሮችን ቢያደርጉ የሚል ሐሳብ አለኝ ማለት ነው። ይሄንን ሐሳብ እንዴት ታዩታላችሁ? እናንተም ኮሜንት ሴክሽን ላይ ሐሳባችሁን መስጠታችሁን አትርሱ። ለማንኛውም እንዴት ናችሁልኝ? ሰላም የኔ ተወዳጅ ቤተሰቦች ደህና ናችሁ? አማን ናችሁ ወይ? ዛሬም እንግዲህ በሰማቸው አዳዲስ መረጃዎች ወደ እናንተ ተመልሼ መጥቻለሁ ማለት ነው። ያው የሰማናቸው ነገሮች አሉ። ከትላንትና ጀምሮ አብርሃም ወረቀቱን አምጡልኝ የታለ ወረቀቱ? እኔ ይሄን ወረቀት ፈርሜ በቃ ልገላገል፣ ወደ ሄርሜላ ላይ ልሂድ፣ ለምንድነው እጢ መነፈላ የምትሆኑብኝ ምናምን እያለ እየቀወጠው ነው ሲሉ ሰማሁኝና ይሄ ልጅ በሌላም ነገር የተያዘ ነው የሚመስለኝ። መቼስ እኔ የተለየ ነገር ሰጥቶ አይመስለኝም። እዛም እዚህም አንድ አይነት ነው። ምንድነው አይደል እንዴ ወገን? እንዴ ምንድነው ይሄ ልጅ ተቅለበለበ እኮ ምን አቅምሰው ነው? የምሬን ነው የምላችሁና አስቡት ጋሽዬ መጥቶ ምናምን በቃ እኔ መለየት ነው የምፈልገው ምናምን እንደዚህ እየሆነች እንደዛ እየሆነች ምናምን። ግን ከዚህ በፊት እስከ ዛሬ ድረስ ሲደረጉ የነበሩ ነገሮችን አስባችኋል? በቃ ይሄንን ነገር ለማለት እንዲመቸው ነበር አብርሃም በተደጋጋሚ ሩታ ጋር ሲመጣ የነበረው ይቅርታ አድርጊልኝ ምናምን ከሄርሜላ ተለይቻለሁ ምናምን ሲል የነበረው ልክ በዚህ ሰዓት እንደዚህ አይነት ጥያቄ እንደሚመጣበት ያውቃል። ከነጋሽዬም ከእህቶቹም ከሌላ ሰውም ማለት ነውና እኔ ተመላለሼ ለምኛታለሁኝ እኔ ይቅርታ እንድታደርግልኝ ጠይቄያታለሁ ምናምን የሚል ምክንያት ለማቅረብ ነውና ትላንትናም ለጋሽዬም ለእህቱም የመለሳቸው መልሶች እንደዛ ናቸውና እኔ ከዚህ በፊትም በጣም ስናገረው የነበረው ነገር ነው። እቺን እንደ ምክንያት በኋላ ላይ ሊጠቀማት እንጂ የምር ከሩታ ጋር አብሮ መሆን ፈልጎ የምር ሩታን ይቅርታ መጠየቅ ፈልጎ እንዳልሆነ ሁላችንም በደንብ ጥንቅቅ አድርገን እናውቃለንና የምር ከሩታ ጋር መሆን ፈልገህ እነዛን ይቅርታዎች ስትጠይቅ ከሷ ጋር የመሆን ፍላጎት ቢኖር ኖሮማ ዛሬ ይቅርታ ጠይቃት ነገ ሄርሜላን እየጎተትካት መጣም። ዛሬ ይቅርታ ጠይቃት ሄርሜላና ጓደኞቿ ሲፈልግህ አትሄድም ነበረ። ሄርሜላ የፍቅር ጥያቄ ጠየቀችኝ ብለህ ፌንት በልተህ ከሷ ጋር ተነስተህ ዳግም ለመዝናናት አትሄድም ነበር። በቃ ፍቅር ይዞሃል። እኔ ፍቅርም እንበለው ሌላም ነገር እንበለው ምንም እንበለው ብቻ የሆነ ነገር ይዞሃል ከሄርሜላ። እሱ መካድ አይቻልም። ለዛም ነው ደረትህን ነፍተህ ለአባትህ እኔ በቃ ከሩታ ጋር መሆን አልፈልግም ከልጄ እናት ጋር መሆን አልፈልግም ስትል የነበረው ማለት ነውና
እኔ እንደውም የተሻለ ነው ከምትደባበቅ ምን ከምትል ምናምን በቃ እንደዚህ ሀላል ወጥቶ መፍትሄ መፈለግ ባለበት ጉዳይ ላይ መፍትሄ ይፈልጋል። ከዛ ውጪ ያው ወረቀቱን ካልፈረምኩ ምናምን ብለህ እንትን እያልክ ነው። ሩታም በዛ በኩል አልፈርምም ያልክ ይመስል ወረቀቱ ይፈረምልኝ ምናምን እያለች ነው። እና በቃ መደረግ ያለበት ነገር መደረግ አለበት ብዬ ነው እንደኔ የማስበው። ጋሽዬ እዚህ ጉዳይ ውስጥ ለመግባት በጣም አርፍደዋል በነገራችን ላይ ማለት ነው። በቃ ሄርሜላ እንደዛ አይነት ነገሮችን ገና ስትጀምር ነበረ የዛኔ ስጦታ ስትሰጠው ከሩታ ጋር ለማለያየት ጥረት ስታደርግ እንዴ ልጆች የምነካቸው ብለው እዚህ ጉዳይ ውስጥ ገብተው ቢያንስ የተወሰነ ነገር ሳይቃጠል በቅጠል ማድረግ ቢችሉ ኖሮ ዛሬ የተደረሰበት ደረጃ ላይ አይደረስም። አንድ ነገር አለ አይደለ እንደዚህ ተጣሞ ካደገ በኋላ ልመልስ ማለት እጅግ በጣም አስቸጋሪ ነው። እና የእነሱ ደግሞ ከማደግም አልፎ በጣም ብዙ ርቀት ከሄደ በኋላ ነው ጋሽዬ በስተመጨረሻ ማለት ነው በቃ ወረቀት ሊፈርሙ ሲሉ ነው የገቡት። እና እኔ በእንደዚህ አይነት ሰዓት ላይ በመምጣቱ እኔ በበኩሌ በጣም አዝኛለሁኝ። እስከ ዛሬ ድረስ ሲደረግ የነበረውን ነገር እንግዲህ አላየንም እንዳይሉ ዓለም ሁሉ የሚያየው ነገር ነው እንግዲህ ሚዲያ ላይ የወጣ ነገር ነው። እና ይህንን ሁሉ ነገር ሳያዩ ቆይተው አይመስለኝም። እና ለምን በዝምታ መመልከት እንደፈለጉ አላቅም። የራሱ የሆነ ምክንያት ሊኖሩት ይችላል ብዬ አስባለሁ። ግን ደግሞ ይህንን ጉዳይ በዝምታ መመልከታችሁ ዛሬ ላይ ይሄን ያክል ነገር ወይም ነገሩ እንዳይመለስና አብርሃም ራሱ በኮንፊደንስ ተሞልቶ በቃ እኔ አልፈልግም እስኪል ድረስ ደረጃ ላይ አድርሶታልና ይሄ በጣም አስቸጋሪ ነው። ከዛ ውጪ አሁን ላይ ወጣቶች ናቸው፣ ልጆች ናቸው፣ ሁሉም ስሜታዊ የሆኑ ነው ያሉበት። የሩታ ወንድሞችም ተጠቅተናል፣ እህታችን እንዲሆናለች፣ እህታችን ተበድላለች፣ እህታችን ቤት ውስጥ እንደዚህ ሴት ይዞ ገባ፣ የእህታችን ንብረት ነው ምናምን የሚል አይነት ስሜት ውስጥ ነው እየገቡ ያሉት። እና ይሄ ነገር በኋላ መጨረሻው መጥፎ እንዳይሆን ሁሉም ሰው ጥንቃቄ ማድረግ መቻል እንዳለበት ይሰማኛል። አሁን ላይ ነገሮችን ስመለከት አንድ የበሰለ ሰው እንኳን የለም ይህንን ጉዳይ የያዘውና ሁሉም የያዘበት አካሄድ የሆነ ደስ አይልም። እና በኋላ የሆነ ነገር ተፈጥሮ የሆነ የማያስፈልግ ነገር ተፈጥሮ ሁሉንም ሰው የሚያሳዝን ነገር ከመፈጠሩ በፊት የሆነ ነገር መደረግ እንዳለበት ይሰማኛል። እኔ የምሬን ነው የምላችሁ። የሰው ልጅ ይዋደዳል፣ ይፋቀራል፣ ይለያያል አይደለ? ምንም ይሄ እኮ አዲስ ነገር አይደለም፣ ወይም በአብርሃም እና በሩታ ብቻ የተጀመረ ነገር አይደለም። እና ቢያንስ ሁሉም ነገር በሰላማዊ መንገድ መሆን አለበት። ስንት ባለትዳሮች እኮ አሉ አይደለ? ተዋደው ተፋቅረው ወልደው ከተለያዩ በኋላ ደግሞ እንደ እህትና እንደ ወንድም የሚጠያየቁ ሰዎች አሉ። በቃ የኔና ያንቺ ፍቅር እስከዚህ ነበረ፣ አሁን ደግሞ እኔ አዲስ ነገር መቅመስ እፈልጋለሁ፣ አዲስ ነገር ቼክ ማድረግ እፈልጋለሁ ምናምን ብለው ወጥተው አዲስ ህይወት ይጀምራሉ። ከበፊት ህይወታቸው ጋር ደግሞ እንደ እህትና ወንድም ይጠያየቃሉ። ልጆች አለ በማካከላቸው። አሁን እኮ እነዚህ ልጆች እንለያይ እንኳን ቢሉ በማካከላቸው ላያለያያቸው የሚችል የሆነ ትልቅ ነገር አለና ያ ነገር መታሰብ መቻል አለበት። በማካከላችሁ እናንተ አንገናኝም በቃ ጠላት ነን እንኳን ብላችሁ እንትን ብትሉ እናንተን የሚያስተሳስርና የሚያያይዝ ነገር ተፈጥሯል። ስለዚህ እያንዳንዷን ነገር ስታደርጉ ከዛ አንጻር እየተመለከታችሁ መሆን መቻል አለበት። ያ ካልሆነ ግን ራሳችሁ ላይ ትልቅ የሆነ አደጋ ነው የሚያመጣውና በተለይ አሁን ላይ የሩታ ወንድሞች በዚህም በኩል ደግሞ አብርሃምም ሄርሜላም ስሜታዊ ሆነው የሚያደርጓቸው ነገሮች አሉ። እችኛዋም ሄርሜላም የሆነ የአሸናፊነት ስሜት ተሰምቷት እያደረገች ያለችው ነገር በኋላ ሌላ ከባድ መዘዝን ይዞ እንዳይመጣ ሁሉም ሰው መጠንቀቅ መቻል እንዳለበት ይሰማኛል ማለት ነው። እንግዲህ ጋሽዬም ሄርሜላን ሊያናግሩ መሆኑን ሰምቻለሁኝ። ይሄ ትክክለኛ የሆነ ውሳኔ ነው። ምን ፍለጋ እንደመጣች የምርም ልጆትን አፍቅራ ነው? እንዴት እንደዚህ አይነት ፍቅር አለ? ትዳር አለያይቶ ልጅ አለያይቶ የሚመጣ ፍቅር ካለ እኔ እንጃ። እስኪ እናያለን። ይሄ ሁሉ ነገር መጠየቅ አለባት እቺ ልጅ ፊት ለፊት ማለት ነው። በህግ ባትጠየቅ ቢያንስ ነገ እዛመዳለሁኝ አፍቅሬዋለሁኝ ከምትለው ልጅ አባት ይሄ ጥያቄዎች መቅረብ መቻል አለበትና እቺን ልጅ ፊት ለፊት አግኝተው ቢጠይቁ ቢያንስ የረፈደውን ነገር በተወሰነ መልኩ ለማስተካከል የሚሆን ነገር ይኖራል ብዬ አስባለሁ ማለት ነው። ጀስት ይሄ የኔ ሀሳብ ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ምሽት የሚለቀቅ ቪዲዮ ይኖራል። እዛ ቪዲዮ ላይም እንደተለመደው ሀሳባችንን እንሰጣለን ማለት ነው። እናንተን ኮመንት ሴክሽን ላይ የሚሰማችሁን ነገር መጻፋችሁን አትርሱ። ወዳችኋለሁ። ይመቻችሁ።